ኤርሚያስ የልጅ አባት ሆነ ማለት ነው። ወይ ጉድ! ይሄን ነገር በፍጹም አላምንም። ቆይ ማን ነው ይሄን ነገር የነገረሽ? ኤደን ራሷ ናት የነገረች። ክፍሉ ድረስ የሄደችው እሷ ራሷ ነች። ቆይ እሱም መመኘቱ ሌላ፣ አጋጣሚውን አይቶ መጋደም ደግሞ ሌላ። ምን አይነቷ አይን አውጣ ናት ይቺ ኑሃሚን የምትባል ልጅ ግን። እሱስ ቢሆን ይህን ያክል ሞቷል እንዴ? ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ኑሃሚን ክፍል 29 ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ። ኑሃሚን እንደዚህ አይነት ነገር የምታደርግ አይደለችም። እመኝኝ፣ እሷን ለመበቀል ብላ ኤደን ፈጥራ ያወራችሁ ወሬ ነው እንጂ ኑሃሚን እንዲህ አይነት ነገር አታደርግም። እኔ አውቃታለሁ ይላታል ማለት ነው። ኤርሚ ለማነው ስሟ እኒሁን ብላ ነው እሷ። ቆይ ይህን ነገር የምትፈጥረው አንቺ እኮ ስለማታውቂያት ነው። እሷን ለመበቀል ነው ሲጀመር እዚህ ቤት የመጣችሁ። ኤደን ማለት እኮ የክፋት ሰው ናት። የጭቃ ውስጥ እሾህ ናት እኮ ኤደን ማለት ለኑሃሚን ይህን ያክል ትከራከርላት ማለት ነው። አዎ በጣም እከራከርላታለሁ። ምክንያቱም እንድትጎዳ አልፈልግም። እወዳታለሁ። ይህን ሁሉ መስዋዕት የምከፍለው ለሷ ብዬ ነው። ወደድሽም ጠላሽም ዋጩ ይላታል ማለት ነው ኤርሚ። ናሆም ጋር ፍቅር ሳይዛት አይቀርም ብለህ የነገርከኝ እኮ አንተ ነህ። ቆይ ፍቅር ይዟታል ማለት እና እንዲህ አይነት ነውር ነገር አድርጋለች ማለት አንድ ነው እንዴ? ናሆምን ልጠጋው በሞከርኩ ቁጥር እንደ ውሻ እያባረረኝ ነው። እንግዲህ ምን ማድረግ ይቻላል? ኑሃሚን እንኳን አይኔን ማየት አትፈልግም። አንድ ግቢ ተቀምጠን እንደ ሩቅ ሰው ነው የምንተያየው። እየተናፈቀች ነው። በገባች በወጣች ቁጥር እያየኋት እየተሰቃየሁ ነው። አይ ፎንቃ፣ በጣም ፎንቃ ከባድ ነው። በዚህ ሁኔታ እንዴት ነው የምንዘልቀው? ትለዋለች ማለት ነው። ባለፈው እሱ ያለበት ቦታ ሄጄ ይህን ጉዳይ ሳነሳበት ከተቀመጥኩበት ቦታ ነው ጥሎኝ የሄደው። ግን ሁሉንም ነገር የምናገርበት ሰዓቱ አሁን ነው። የምኑን እውነት? እኔ እናንተ ስንት እውነት ነው ያለን? ተናገሪ ይላታል ማለት ነው። ምን ይላታል? ኑሃሚን የኔ ፍቅረኛ እንደነበረች ነው አይደል መናገር የምትፈልጊው? ሂጅና ንገሪው። ያው እኔን እዚህ ቤት ቢያባረሩኝ ነው። ምን የማይፈጠር መሰለሽ? ወንድ ልጅ ቆረጣ። ግን ደግሞ የኑሃሚን ባለዳ ስሉ እስከሆንኩ ድረስ እሷ ከገባችበት እገባለሁ ይልና ኤርሚ እንግዲህ ለኑሃሚን ዋጋ ለመክፈል ዝግጁ ሆኗል ማለት ነው። ኤርሚ የኔ ፎንቃ በትክክል ለእሷማ መጠበቃ መቆም አለብህ። የምር አስፈላጊ ሴት ናት። ምክንያቱም ኑሃሚን ላንተ አርግዛለች። ያንተ ልጅ ነው ሆዷ ውስጥ ያለው እንጂ ምችም ቢሆን እንድትወድቅ አላደርጋትም። ምን ላድርግ? ናሆም ይህን ነገር ከሰማ የኑሃሚንን ነገር ትቶ ምናልባት ሙሉ ለሙሉ ወደ እኔ ከተመለሰ ብዬ እኮ ነው። እንደፈለግሽ አድርጊ። እኔ የምፈልገው ኑሃሚን ምን ያህል እንደማፈቅራት ተረድታይ የእኔ እንድትሆን ብቻ ነው። አንቺ እንደፈለግሽኝ ሲላት ስናዛዝን በቃ እንዲሁን ቀረ። ስናሳዝን ሁለታችንም የውሸት ኑሮ በራሳችን ጥፋት የምናፈቅረውን ሰው አተን ልባችን ሰብረን ቁጭ አልን። በይበቃቸው። እኔ እንደዚህ ሁኜ መቆዘም አልችልም። መኪናውን ወስጄ ቤት ላስቀምጠውና የኔን ኑሃሚን ልፈልጋት። ወይዘሮ ዝናሽ ታያቸው ሲያዩ ጥሩ ልጅ ትመስላለህ። በዚህ ከቀጠልክ ደግሞ ጥሩ ጉርሻ እንደሚኖርህ ነው ምነግርህ ኤርሚዬ ትላለች። ጸጉሯን ተተኳኩሳ መጣ ኤርሚ ልታማልል ነው። ባይዘወይ ልንገራችሁ የወይዘሮ ዝናሽ ድብቅ ልጅ አላት ላይኩን የማያውቀው። የእሷ ጉድ ደግሞ ኑሃሚን ተደብቃ ታዳምጥባታለች ማለት ነው። እሺ አመሰግናለሁ። ታዲያ ወደ ልውሰዶት? ወደ ቢሮ ታደርሰኛለህ ብላ በራፉን ክፍት ስታደርገው በስመ ስላሴ አምራን መታ በራፉ ለገጭ ብለጅ። አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? ከናሆም ጋር ነሽ ወይስ ብቻሽን ነሽ? እሱ እኔ ጋር ቢኖር እኔ እዚህ ጋር ምን እሰራለሁ? ናሆምን ማግኘት እፈልጋለሁ። ቆይ አንቺ እናቱ አይደለሽ እንዴ? እሺ ጊዜ ስጭኝና አንድ ባንድ ያለውን ነገር ላስረዳሽ እፈልጋለሁ። ማለት እዚህ ሜዳ ላይ ቆመን ነው እንዴ የምናወራው? አንቺ ቆይ ስርዓት የሚባል ነገር አልፈጠረብሽም እንዴ? ይቅርታ ወይዘሮ ዝናሽ፣ እኔ አንድ ጊዜ ላናግራት። ኤርሚ አንተ እዚህ ውስጥ ምንም አያገባህም። ማለት ትተዋወቃላችሁ እንዴ? አይ ድንገት እኮ ኤሚ ስጠራኝ ሰምታ ነው። ግድ የለዎትም እኔ ላናግራት። ስርዓት ቢስ። እኔ እዚችው ልጌ ጋር ማውራት አልፈልግም። አውራና ስጨርሱ ጥራኝ። የናሆም አባት ጋር ስደውል ስብሰባ ላይ ናቸው። ቆይ እኔ ናሆምን በየት በኩል ላገኘው? ቆይ ግን አንቺ ድፍረቱን ያበዛሽው አልመሰለሽም?
ናሆምም እኮ ይህን ነገር ሲያቅ የሚቀርብሽ አይመስለኝም። አይምሮሽን ተጠቀሚበት ይላታል ማለት ነው። ስለ ሆዴ ያስኩት ልጅ እኮ የነሱ ነው፣ አያቶቹ ናቸው። ቢያንስ ለልጃቸው ሲሉ ማሰብ አለባቸው። ነገርኩህ እኮ ስላንተና ስለ ኑሐሚን ማወራ መስሎህ ከሆነ ምንም አትሳሳት፣ አላወራም። አንዞር በል ከመንገድ የትልና ግፍ ትራርገው ግብት ወይዘሮ አይ ኤርሚ እዚህ ጋር ግን ኤርሚ ያሰቆኛል ማለት ነው። ወይዘሮ ዝናሽ ለወራት ሞከርኩ፣ ግን አይምሮዋ ትክክል አይደለም። ኤርሚ እንዴት እንዳሳዘነኝ። ቆይ አንቺ ደግሞ ምን ትሰሪያለሽ? አንቺ ወዴት ነው? አይገባሽም እንዴ? ወይዘሮ ዝናሽ ሆዴ ያስኩት ልጅ የብቻ አይደለም። ምነው? ቆይ ምንድን ነው? ምንም ነገር የተፈጠረ እንደማይመስልሽ ያለሽው። ዘንድሮ ግን ምን ጉድ ነው የምታሰማኝ? ፈጣሪ፣ ሁላችሁም ለልጁ ኃላፊነት አለባችሁ። ካላመናችሁ ደግሞ ሳይወለድ ማስመርመር ትችላላችሁ። እኔ ዝናሽ ታያቸው ስራ ፈትቼ ከአንቺ ጋር እንደዚህ ነገር ሳቦካ አሉልም ትላታለች ማለት ነው። እንደዛ ከሆነ ጓዜን ጠቅልዬ እዚህ ቤት እመጣል። እኔ ድፍረት። ለልጅ ልጅ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን ነው ልጄ ተወልዶ እዚህ ቤት የመኖር መብት የለውም እንዴ? አሁን ገና አላማሽ ገባኝ። ገና ለገና ያልተረጋገጠ ልጅ በሆድሽ ይዘሽ ሀብት ንብረት ልትወርሺ። እንግዲህ ሁላችሁም ቅሌታችሁን ለመከናነብ ተዘጋጁ ትላትና ቁጭ አርጋት ትሄዳለች ማለት ነው። ወይዘሮ ዝናሽ ቅሌቷን ቀምሳ ቁጭ አለች። ይችን ሸማታል እንዴ? ጤነኛ አይደለችም እንዴ? መቼም ተከብሮ የኖረው ስማችንን ከአመድ ልደባልቀው አይደለም አይደል እንዴ? ሳልቃ ያምራሉ። ለማንኛውም መሄዱን ትችዋለሁ በቃ ብላ ትመለሳለች። ኤደን አባዬ እንዴት ዋልክ? ቆንጆ ምሳ ይዤልህ መጥቻለሁ። አይ አሁን አልበላም፣ ወደዛ አስቀምጪው። ለምን አስቀምጪው? አሁን ገባኝ አባዬ። ኑሐሚን ኤደን የሰራችውን ምግብ እንዳትበላ ብላህ ነው አይደል? አረ በፍጹም እንደዛ አላለችኝም። እኔ አሁን ቅርብ ሰዓት ስለበላው ብዬ ነው። ካላመንከኝ ልቅመስልህ። አንቺ ልጅ ግን ቆይ ለምንድን ነው ማትተይም? ትላለች ኑሐሚን መታ ማለት ነው። አረ ተይ ቆይ ግን መቼ ነው ይቅርታ የምትቀበይኝ? ስንት ጊዜ ከእግር ስር ብደፋ ነው ይቅር የምትይኝ? ኧረ ማስመሰል ስችልበት የዝችስ ከፋ። አንቺ እርኩስ! ቆይ ግን መቼ ነው ማስመሰልሽን የምታቆሚው? ኑሐሚን እረፊ እያልኩሽ እኮ ነው፣ እረፊ። አሁን ሌላ ነገር ሳይከተልሽ ያሹ ምግብ ይዘሽ ውጪ። ሙንንሻል ልጅ ሙንንሻል። የድሮ መረጋጋትሽ እኮ ጠፋ። አባዬ እሷ የምታመጣውን የትኛውንም ምግብ እንዳበላላልኩህም አረቃምሳ ነበር የሰጠችኝ። እዚች ልጅ ላይ ያለሽ አመለካከት እኮ የተሳሳተ ሊሆን ይችላል። አቶ ለይኩንን አናገርካቸው? ተደጋጋሚ እየሞከርኩለት ነበረ። ለማንኛውም አሶሳ ለስብሰባ እንደሚሄድ ነግሮኝ ነበረ። በነገራችን ላይ እዚህ ጋር የምሰራው ቪዲዮ የሰራሁት የነበረ ቪዲዮ ከመሀል ላይ ላስገባላችሁ ብዬ ነው። በአርሲ ዞን የተሰየፉት የኦርቶዶክስ እምነት ተከታዮች በሙሉ ለእነሱ ነበረ ይህን ቪዲዮ እየሰራሁት የነበረና በዛ መሀል አንዳንድ ጊዜ ያላስፈላጊ ቃላቶችን ስለተጠቀምኩኝ እኔን ይመጥነኛል ብዬ ስላላሰብኩ ነው የተውኩት እንጂ በጣም ተሰምቶኝ በጣም ልቤ ተነክቶ ነበረ ይህን ቪዲዮ እየሰራሁት የነበረ እና አንዲት እንጀራ በልተው እንኳን ለማያገኙት የአርሲ ዞን የኦርቶዶክስ እምነት ተከታዮች ተሰይፈዋል። እንግዲህ በጣም ያሳዝናል፣ በጣም እንትን ይላል እና በዛ ነው በጣም ተናድጄ ኢሞሽናሉኝ ይህን ቪዲዮ እየሰራሁት የነበረ እና መጨረሻ ላይ ቪዲዮን ሳዳምጠው አላስፈላጊ የሆኑ ቃላቶችን እኔን የማይመጠን ቃላቶችን ተጠቅሜ ስለነበረ ነው ሚዩት ያደረኩትና ለማንኛውም ውድና የተከበራችሁ የኤልሲ ቤተሰቦች እንዲሁም ዩቱብ ቻናል ያላችሁ ኦርቶዶክሳውያን ፍትህ ለኦርቶዶክስ ቤተክርስቲያን እያላችሁ ለሚሰየፉ ሰማዕታት እያላችሁ በምትችሉት መጠን ቃላታችሁን እየተጠቀማችሁ እንደኔ ስሜታዊ ሳትሆኑ ፍትህ ብትጠይቁ መልካም ነው ብዬ አስባለሁ። እንዳንድ ኦርቶዶክስ ተከታይ ማለት ነው። ወደ ቪዲዮ ላይኩን ከአሶሳ ሲመጣ በደንብ አድርጌ እነግረዋለሁ። እሺ ኑሐሚን፣ እኔ የዚህ ቤቱኛ አባዬ ምንም መረጋጋት አልችልም። በዛ ላይ ሌላ የሚያስጨንቀኝ ነገር ተፈጥሯል። እርግዝና ነው ማለት ነው። ስላረገዘች በጣም ተጨንቃለች። ግን ለምንድን ነው በትክክል የሆንሽውን ነገር የማትነግርኝ? የኔ ልጅ ምንድን ነው የምነግርህ አባዬ? የማረባና ባለጌ ልጅ መሆኔን እንድነግርህ ነው የፈለግከው? እባክህ ከቻልክ አባዬ ምራቅህን ትፋብኝ። አንቺም ማትረቢ ልጅ ነሽ በለኝ እባክህ አባዬ። አሁን እስከ መደንገጥ አልፌ እየፈራሁ ነው።
ቆይ ምንድን ነው ግን የተፈጠረው? ለምን አትነግሪኝም? ነግሬህ ከማስከፋህ አባዬ ምንም ብዬ ባልፍ ነው የሚሻለኝ። ግድ የለሽም የኔ ልጅ ንገሪኝ። ሲጀምር በአንቺ እንዴት ነው የምከፋው? የኔ ልጅ ንገሪ። በቃ አባዬ የመድኃኒት ሰዓት ስለደረሰ መድኃኒትን ላምጣልህ። እንኳን መጣ። ስፈልግህ ነበር። ለምንድን ነው የምትፈልገኝ? በስርዓት አናግረኝ። አንተ እናትህ እኮ ነኝ። እማዬ እባክሽ ይሄ ነገር በጣም ስልችት ብሎኛል። በቃ እዚህ ሁሉ ጣጣ አጎቴ ጋር ሂጄ ትንሽ አረፍ ብል ሳይሻለኝ አይቀርም። ለምንድን ነው አጎቴ ጋር ገጠር የምትሄደው? ብቻዬን መሆን ስለፈለግኩ ነዋ። በቃ ከዚህ ሁሉ ግርግር መውጣት ፈልጋለሁ። ስለዚህ እኛን ከዚህ ክትተህ አንተ ልትሄድ ነው ማለት ነው። ያቺ ፍቅረኛ ተብዬ መታ ነበረ። በጣም ነው እያለቀስኩ የነበረ። እዚህ በነገራችን ላይ ጓዜን ጠቅልዬ እመጣለሁ እያለች ነበር አለችው። ምን ይላታል እሱ ደግሞ አምራን እዚህ ጋር ምን ልታደርግ ነው የምትመጣው? ልትኖር ነዋ። ቆይችን ፈጣጣና ባለጌ የት ነው ያገኘሃት? ዝም በያት እባክሽ። ሲጀመር እሷን ብር የሚያስገባት ሲገኝ አይደለም የምትገባው ወደዚህ አለቤት። ለዛ የቤተሰቡን ስም ዝም ብዬ ነው የምነዛው እያለች ነው። ቆይ የትኛው ስማችን ነው የምትነዛው? ምን ማለት ነው? ቆይ ቤተሰብ ስም የለውም? ዝም በያት ግድ የለም። ስታስፈራራ ነው። ይልቅ ትንሽ ገንዘብ ምናምን ፈልጋ ይሆናል። ገንዘብ ፈልጋማ ቢሆን ኑሮ እንደ ጎረምሳ በር ዘግታ መንገድ አትመልሰኝም ነበር። አይገርምህም? እዚህ መጣሽ ነው የምትይኝ? አይገርምህም? ግራ ቢገባኝ እኮ ሹፌሬ እንዲያናግራት ቢያደርግም ገፍትራው መጣች። ሹፌርም አስፈራርተው እኔንም ስታስፈራራኝ ነበር። ለብቻ ችግር የለውም ማያ አትጨነቂ። ከዚህ በኋላ ምንም አይፈጠርም። እኔ ራሴ ያናግራታለሁ። የእሷ ፍላጎት እኮ ግልጽ ነው። የምትፈልገውን ነገር አሳምራ ታውቃለች። ቆይ ግን ምን ብላሽ ነው? ያልኩሽን ነገር እኮ ነገረችኝ እኮ። በተለይ ደግሞ ያረገዘችውን ልጅ ተጠቅማ ከኛ ገንዘብ ማግኘት ትፈልጋለች። አምራን እኮ ናት። እንደዛ ባታስብ ነበር የሚገርበኝ። ቆይ ግን እኔ የምልህ ያረገዘችው ልጅ ያንተ ይመስልሃል? ምናልባት እያስፈራራችህ እንዳይሆን። ያስፈራራችን ያለችው እኮ በሆዷ በያዘችው ልጅ ነው። ቆይ ልጁ የኔ ባይሆን ምን ልታረጊ ነው? እኔ ምን አደርጋለሁ? ጥያቄ እኮ ነው እየጠየቁ ያለሁት። አላቅም፣ ግን በቅርቡ ማወቅ አይቀርም። የዘረመር ምርመራ አንተም አስበሃል እንዴ? ቆይ ግን ይሄ ምርመራ እኛም ሀገር ይሰጣል እንዴ? እማ እባክሽ አላቅም። እዚህ በላይ አታስጨንቂ። እንዳልኩሽ ገብቼ ልብሴን ባስተካከል ይሻለኛል። ሀጎቴ ጋር መሄድ እፈልጋለሁ። እውነት ግን ሀጎቴ ጋር ልትሄድ ነው? እማ እዚህ በጭንቀት መፈንዳት አልፈልግም። ሄጄ ትንሽ በረጋጋ ሳይሻለኝ አይቀርም። እባክሽ ተረጂ ፕሊስ። ትሰማኛለህ? ነገሮችን በመጋፈጥ እንጂ በመሸሽ ምንም የምታመጣው ነገር የለም። ስለ አንዲት ሴት ብለህ የት ነው ሀገር ለቀህ የምትሄደው? የትም አትሄድም። ትሰማኛለህ? ናሆም ጨርሻለሁ። ኤርሚ መጣና ኑሃሚን ሰሞኑን ግን በሰላም ነው? በጣም እኮ ትክዝ ብለሽብኛል ይላታል። ብቻ ምን አገባህ እንዳትይኝ። እድሜ ላንተ። የህይወት ውሎዬ ሁሉ ጠፍቶብኛል። እዚህ ቤት መኖር እየሰለቸኝ ነው እና እንዳትሄድ ማን ያዘህ? እሱም አይከለከለኝ የለም። ጥዬሽ መሄድ ግን በጣም ከበደኝ። ጣልከኝማ እኮ ቆየ። እባክህ አሁን ከጎኔ ዞር በልልኝ። ባየሁህ ቁጥር በጣም እያመመኝ ነው። ነገራችን ላይ ሀምራን ለአቶ ላይኩን ሁሉንም ነገር ልትነግረው ነው። ምኑን ነው የምትነግረው? የኔና ያንቺን ግንኙነት ነዋ። ትንገራቸዋ። ከዚህ በላይ ምን እንዳይፈጠር ነው? አሁን ከተፈጠረው በላይ ምን ሊፈጠር ነው? አቶ ላይኩን እኮ አንቺን እዚህ ቤት ሲያመጣሽ የልጁ ሚስት ሊያረግሽ እንደሆነ ፈልጎ ነው። እኔ የማንም መሆን አልችልም፣ ለራሴም ጀምር። ለምን ይመስላል ያንን ያክል የፍቅር ጊዜ አሳልፈን በቶሎ የረሳውህ? የምር ግን ረስተሽው ነው? እንዲያውም በቀላሉ ነዋ። ኤርሚያስ ህይወቴን ሁሉ እኮ ነው የነጠቀኝ። አያቴ ጋር ስመጣ ተምሬ ለሰው ሁሉ ልተርፍ ነበር። ተምሬ ለራሴ ልሆን ነበር። አንተ ግን ሁሉንም ነገር ነው ያበላሸህብኝ። እሺ የነጠኩሽን ሁሉ እንድመልስልሽ ለምን እድሉን እንኳን አንሰጭኝ? አንዴ ከልቤ ከወጣህ በኋላ እንዴት ነው ደግሜ እድሉን የምሰጥህ? አንተ እኮ ከልቤ ወጣሃል እያልኩህ ነው። አምራን የሆነ ነገር ነግራኝ ነበር፣ እኔ ግን አላመንኳትም። ከናሆም ጋር ተኛች አለችህ አይደል? አንቺን በደንብ ስለማቀሽ እንኳን አላመንኳትም። ይህ ሁሉ የኤደን ስራ ነው። ኤደንና ሴትዮዋ ተባብረው አንቺን እዚህ ቤት ለማስወጣት እየሰሩ ነው። አታስብ፣ በቅርቡ ስለምጠፋላችሁ ምንም አይነት ሴራ አያስፈልጋችሁም። ምን ነው ከዚህ ልትሄጂ ነው እንዴ? ምን ነው አንቺ ስወጣ አንተ ልትቀበለኝ ነው እንዴ? ለዛውም በደስታ ነዋ።
እሱን እንኳን እንዳታስበው ከዚህ ከወጣሁ እንዲያውም ስለማልመለስ እንዲያውም መርሳቱን ብትለማመደው ነው የሚሻለትን እና ኑሃሜ ጥላው ትሄዳለች ማለት ነው። እንግዲህ የኤደንና የወይዘሮ ዝናሽ ተንኮልም እንደቀጠለ ነው። እወዳቸዋለሁ።